ትዳሬ ሁሉ መሰረት ነው ባካችሁ ብለን ቤተሰቦቻችን በመለመን ሄደው ቤተሰቦቿ እግዚአብሔር ይስጣቸው የሱመያ ቤተሰብ እሷን አቋም ሲጠይቁ እኔ አለች ካሁን በኋላ ከሰይድ ጋር አብረን የመኖር እድሉም ሆነ የመቀራረብ ፍላጎትም የለኝም ከሱ ጋር አብሮ እንዳያግም መኖር ማለት ተራራ በወረቀት እንደመጠቅለል ነው የሚከብደው በማለት እጥን ምጥን ያለ እንቅጩን ነገራቸው ቤተሰብ ቀስማቸው ተሰብሮ ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። ሰይድና የሱመያን ነገር ቤታቸው እያማረኝም አልመሰለኝም። ሱመያን ቤተሰብ ጋር ሰይድ የዳናይት አባትን እንግልና ሊቆጥ ነበር። የዳናይት አባትና የሱመያ ቤተሰቦች ስለሚታወቁ እዛው ቤተሰቦቻቸው አብሮ ስለሚኖሩት ጎንደር ማለት ነው ሽምግልና ለሱመያና ለሰይድ በጎ ነገር ወይ ለማስታረቅ ሲባል ነው ይህንን አድርጎት ነበር። ሱመያ ቤተሰቦች ለዳናይት አባት ምን አሉ? እግራቸው ስር ወድቀው ለምነዋል። ለምን ሲባል እኛ ባስረዳናቸው መሰረት ምንም በማያውቁት ምንም ሳያውቁ ሳይረዱ ግን ትዳር የሚለው ነገር ሲነሳ ሁላችንም ይነካናል፣ ሁላችን ያሳስበናል። ትዳሬ ሁሉ መሰረት ነው። ስለዚህ ባካችሁ ብለን ቤተሰቦቻችን በመለመን ሄደው ቤተሰቦቿ እግዚአብሔር ይስጣቸው የሱመያ ቤተሰብ የእግዚአብሔር የፈጣሪ ሰዎች ናቸው። ፍርሃ እግዚአብሔር ያደረባቸው በእውነት በጥሩ አቀባበልና በመልካም ፈገግታ ተቀብለው ቤተሰቦቻችን አስተናግደው ነገር ግን ሱመያ ጋር በመደወል ያለውን የሷን አቋም ሲጠይቁ እኔ አለች ካሁን በኋላ ከሰይድ ጋር አብረን የመኖር እድሉም ሆነ የመቀራረብ ፍላጎትም የለኝም ከሱ ጋር አብሮ እንዳያግም መኖር ማለት ተራራ በወረቀት እንደመጠቅለል ነው የሚከብደው በማለት እጥን ምጥን ያለ እንቅጩን ነገራቸው ቤተሰብ ቀስማቸው ተሰብሮ የሷን አለመታረቅ ብቻ ሳይሆን የኔ ቤተሰብ ድካ ከሀገር ቤት ከዳባት ተነስተው እስከ ላይ አርማጭሆ ድረስ እንግዲህ አስቡ እስከ እነ ዳራ እነ ጨምበልዬ እነ ገደብዬ እነ አምባ ጊዮርጊስ እነ ኮሰዩ ሁሉን አቆራጡ ይህንን ከተማ እግዚአብሔር ያሳያችሁ ላይ አርማጭሆ ድረስ በዚህ ባለው የትራንስፖርት ችግርና ባለው የሰላም እጦት ይህንንም ሳይፈሩ ይህን መንገድ ይህንን በረሃ አቆራርጠው እዚያ ድረስ ሄዱ። በእውነት ያውተ እንግዲህ ድካማቸው እግዚአብሔር ይክፈላቸው እና የእሷ ቤተሰብ የሰጡ ምላሽ ምንድነው? ለቤተሰቦቼ ከእሷ አቋም ከእሷ ሀሳብ ውጭ እኛ ምንም የምንሆን ነገር የለም። አንደኛ አጠገባችን የለችም፣ ያለችው ሩቅ አገር ነው፣ በባዕድ ሀገር። እዚያ ምን እንደሆነ ችግሩም እኛም አልገባንም። እሷንም አግኝተን እሱንም አግኝተን ማነጋገርም አልቻለም፣ ሀሳባቸውም አልተካፈልንም። ስለዚህ ይህንን መሰጥተው ቤተሰቦቻችን ቀስማቸው ተሰብሮ ወደ ቅያቸው ወደ ቦታቸው ተመልሷል። ነገር ግን የፈጣሪ ፍቃድ ሆነና ጊዜውና ሰዓቱ ደርሶ ዛሬ ግን እዚህ ላይ ደርሰን ሱመያ እግዚአብሔር የተመሰገነ ይሁን። በእውነት በጣም ደስታችንም ለመግለጽ ጭምር ነው እዚህም አሁን የተገኘ ነው። አገር ቤት ለኚህ አባት ለሁላችንም አባት ስለሆነ እድሜና ጤና ረጅም እድሜና ጤና ይስጣቸው ለማለት እንፈልጋለን። ሱመያ ጋር ደውሎት የሷን ፍላጎት ሲጠይቁት እኔ ከሰይድ ጋራ መስማማት ወይ ደግሞ መቀጠል ማለት ተራራን በወረቀት እንደመጠቅለል ነው ብላ መልሳለች። እሷ ማለት ነው ሽምግልናውን ይሄ ነው በዚህ ነው ተቋርጧል። ይሄ ማለት ደግሞ የሚገርም ነገር እኔ እንደሚመስለኝ መጀመሪያም እሷ ስትናገር ስታወራ ቆይታለች። ይሄ ማለት ሱመያ ሰይድ ማግባት ቢፈልግ ወንድ ልጅ ያገባል እስከ አራት ማግባትም ስለሚችል በእኛ ሃይማኖት ያግባ ማግባቱ ነው። ግን ለኔ ሳይናገር ለኔ ሳይነግረኝ እንዲሁ ዝም ብሎ ያን ሁላ ድግስ ደግሶት ለኔም ያልተደገሰ ድግስ ላዩ ደግሶት እንዴት ያገባል በሚል ነው እሷም እንዴት ተናደደችው። ልጆቹንም ይዛ ከሰይድን ሳታሳይ ቤተሰቦቿን አሳይታ ሰይድ ከየመን ወደ ኢትዮጵያ ሲመለስ እሷም ደግሞ ወደ ባህር ዳር ያሄደችበት ምክንያት ይህ ነው። ሰይድ ምን ያክል ተጨንቆበት እየተጨነቀ እንዳለ ይገባኛል። ሱመያም ደግሞ መመለሷን አልቻለችም። የህይወቴ ፍጻሜ ነው ብላ ያሰበችው ሰው ዝም ብሎ እንዲሁ ሲዋሽ ወይ ደግሞ ሲበድለ
እንዲህ ነው የሚከሰተው። አባቴ ጋር ተመካክረን ነው የምንሰራው የምናደርገው ማለት ነው። እና እኛም የባለን አቅም ሞክረናል። ትክክል። ቤት ድረን ቤት ተከራይተን የቤት ዕቃ አሟልተን ሁሉም ነገር አስተካክለን፣ ምክንያቱም ምናልባት እንዲያውም እግዚአብሔር ፈቅዶ በመካከላቸው ተገኝቶ የኛ መልካምን ሐሳብ ደግፎ እግዚአብሔር እነዚህ የተለያዩ የተቋረጠው ትዳራቸውን እንዲቀጥል ፈልገን ሁሉ አድርገናል። ያው ግን ጊዜውና ሰዓቱ ስላልነበረም እግዚአብሔር በፈቀደውና በወደደው ጊዜ ግን ሁሉንም ውብ አድርጎታል። እውነት ለምን ሁሉ ነገር እሱ ባለው ነው የሚሆነውና ብቻ በጣም ትላንትና ባየነው ቪዲዮ በጣም ነው ልባችን የተነካው፣ ውስጣችን የተነካው። ልክ ቤተሰቦቿን ስታገኝ እማሆይን ስታገኝ እህቷንም ስታገኝ በጣም ነው ደስ ያለን። የራሱን ችግር ሙሉ በሙሉ መውሰድም ሊቀበልም የሚችለው ሰይድ ነው ብዬ ገምታለሁ። ላይክ አባት የሚችለውን ነገር በሰው ሀገር እየኖረ ለትራንስፖርትም ብር ሰጥቶት ነውና እንግዲህ ረጅም ዕድሜ ከጤና ጨምር ይስጣቸው ማለት እንፈልጋለን። ሁላችሁንም ልትመርቁ ይገባል። በጣም እንዲህ አይነት አስተዋይ ሰው፣ እንዲህ አይነት አባት የሁላችንም አባት ነው ብዬ ገምታለሁ። ወደ ሱመያ ሲመለስ እኔ ለሱመያ አሁንም ቢሆን ወደ ራስሽ ቤተሰቦቿንም አገኝታለች። ባህር ዳር አስጠርታ ቤተሰቦቿንም አገኝታለች። እንኳን ደስ አለሽ እንኳን ደስ አለሽ ማለት እንፈልጋለን። እንግዲህ ከ14 ዓመት ነው ከ11 ዓመት በኋላ ነው ቤተሰቦችን አገኙት ብላ ቪዲዮን ለቃ ነበረች። በጣም ይገርማል። እንግዲህ ሁላችንም ቢሆን የሰው ሀገር ነው የምንውለው። እንኳን 14 ዓመት ቀርቶ 5 እና 6 ዓመት ራሱ ከቤተሰብ ተለይቶ ማንኛውም የሃይማኖት ትእዛዞችን አክብሮ ጠብቆ መሄድ፣ ማንኛውም እግዚአብሔር በአምሳያው ለፈጠረው ፍጡሩን ማክበርና መውደድ ይህ የእግዚአብሔር ትእዛዝ ነው። ሃይማኖታችን ክርስቲያኖች ነን። እኛ ኢትዮጵያ ውስጥ ደግሞ እስላምና ክርስቲያን ተፋቅረን ተዋደን ያደግነው። ይሄ በዚህ በሃይማኖት ልዩነት ተፈጥሮ የማያውቀን እስላም በሃይማኖቱ ክርስቲያኑም በሃይማኖቱ ድግስም ሆነ ሰርግም ማንኛውም ልደትም ስናደርግ ለክርስቲያኖች የራሳቸው የሆነ ስም ተዘጋጅቶላቸው ሙስሊሞቹም ስናድማቸው ሲጠሩ ልክ የራሳቸው የሆነ ደግሞ በራሳቸው ሃይማኖት በራሳቸው ባርከው እንዲበሉ አዘጋጅተን እንዲህ በፍቅርና በመዋደድ ተሳስረን አብረን ያደግነው። እውነቴ ነው የምልሽ። እኔ እንዲያውም እስላም ቤት ገብቼ እንጎቻ ጋግረውልኝ ጥቡኛ የሚባላል የቂጣን ስንጉቻ እንደዚህ በምጣድ ላይ የሚጋገራል አይደል? እሱን ሙስሊሞች ተጋግሮ በልቼ ከሙስሊሞች ልጆች ጋር ኳስ ተጫውተን አብረን መንደር ለመንደር ተሯሩጠን ነው ያደግነው፣ ምንም ልዩነት ሳይኖር። ስለዚህ ሃይማኖት ብዙ ልዩነት ባይኖርም ዋናውና ትልቁ ነገር ግን ምንድነው አንድ ሰው ሰብአዊ ስነ ምግባር መልካምነትን እነዚህ የአንድ ሃይማኖተኛ መገለጫ በውስጡ ሲኖራቸው እና ዋናውና ትልቁ ነገር ግን እኔ እንዲያውም ልናመሰግን የመጣንበት ጉዳይ ረሳ የሶሚያ ቤተሰብና የሰይድ ቤተሰብ በጣም በድጋሚ እንኳን ደስ አላችሁ ልል እወዳለሁ። ምክንያቱም ያን ተቋርጦ የነበረ ተቋም ያን ድርጅት ፈርሶ የነበረ ዛሬ ግን እግዚአብሔር የተመሰገነ ይሁን ፈጣሪ ወደደና ፈቀደ ሀገራቸው ከቤተሰቦቻቸው ጋር ተገናኝተው እንደገና እንደ አዲስ ለመነጋገር መብቃታቸው ትልቅ ነገር ነው። ዋናው የሰው ልጅ ማሰብ ነው። ቀሪው ደግሞ ሀሳባችን የሚያሳካው ፈጣሪ ነው። ስለዚህ እቺ ከእናቷ ጋር ከቤተሰቦቿ ጋር ከተገናኘች ቤተሰቦቻቸው ደግሞ በአካል ካገኟቸው ምንም ችግር የለም። አስማምተው ልዩነቱን አስወግደው በፍቅርና በመስማማት በመግባባት ልጆቻቸውን ሰብስበው መልካም ትዳር እንደ አዲስ ተመስርቶ አዋቅረው እንደሚቀጥሉ እርግጠኞች ነን። ውድ ተመልካቾቻችን እንግዲህ በዚህ በዩቲዩብ መስኮት ብቅ እንድል ያስገደደ ነገር አንደኛው ይህ ነው፣ የነሱ ደስታ። ምክንያቱም የልጄ ልፋትና ድካም ዋጋ ቢስ ሆኖ አልቀረም። እርግጥ ለፍታለች፣ ደክማለች። መልካም ነገር የተጣላን የሚያሳርቁ የተለያዩትን የሚያገናኙ የራቀውን የሚያቀርቡ በአጠቃላይ የእግዚአብሔር መልካም ስራ የሚሰሩ ብፁዓን ናቸው ይላል ቃሉ። ምክንያቱም መልካምነት ነው። አንድ ነገር አንድ ሰው ሲያደርግ መልካም ነገር ለራሱም ጭምር ነው። አዎ ፈጣሪ ያዛል። ስለዚህ ይህን የመሰለ ትዳር ፈርሶ ሳይቀር ልጄም በጥረት በተለያዩ ድካምና ውጣ ውረዶች ወደ አንድነታቸው እንዲመለሱ ለማድረግ ብዙ ጊዜ ሞክራለች።
በጸሎትም በጉልበትም በተለያየ አቅሟ በሚፈቅደው መንገድ ሁሉ አድርጋለች። እግዚአብሔር ደግሞ አላሳፈራትም። ያው እንግዲህ ወደ ቀደመው ቦታቸው ወደ ቀደመው ትዳራቸው ተመልሰዋል የሚል ግምት አለኝ። አሁን ካሁን በኋላ ያለው በሀገራቸው በቤተሰብ እጅ ከገቡ ምንም ብዙ ችግር አይኖርም። ችግርና ልዩነቱን አስወግደው ይስማሙአል የሚል ግምት አለኝና ታችን ምን ያህል ነው ለተመልካቾቻችን የምትገልጭው ምን አለ? የልፋትሽ ዋጋ ያገኘሽው ምን ያህል አረካሽ? በእርግጥ እኔ ብቻ አይደለም የለፋሁት፣ አንተም ማሚም አጠገቤ ናችሁ ባለ ሁሉ ነገር። እናንተም አብራችሁ ካሜራ ላይ ነግሬያቸዋለሁ። ካሜራ ላይ በግልጽ አልወጡም እንጂ ያለውበት ቦታ ሁሉ አንድ ላይ ነን። አንድ ላይ ነው የምንሄደው፣ አንድ ላይ ነው የምንሰራው፣ ሁሉ ነገር አንድ ላይ ነው እንትን የምንለው ማለት ነው። እና በጣም ደስተኛ ነኝ ከመጠን በላይ ያኔ ከምልህ በላይ እንዴት እንደማስረዳ ራሱ አላውቅም። በጣም በተለይ ሳያት ኢትዮጵያ ገብታ የሆነ አገሯ ጎንደር ገብታ ሳያት በጣም እኔ በቃ እንዴት ልበል ኢትዮጵያ ጎንደር ካሉት ቤተሰቦች ጋር እንደተገናኘው ያህል የተሰማኝ እና በሱ በጣም ደስ ብሎኛል። ሌላ ደግሞ ለምንድነው ታዲያ ጠርሃ የምትለብሺው ይሉኛል። ይሄ ሂጃብ ማለት ነው ሙስሊም ካልሆንሽ ይሉኛል። ይሄ የምለብሰው እኔ የተወለድኩት ያደግኩትም እዚህ ነው። እዚህ ነው ባህላችን እንደዚህ በቃ አሁን ጠርሃ ራሱ ባለብስ የሆነ የሚከብድ ነገር አለው እና ለዛ ነው የምለብሰው። ያላችሁበት ዓለም ዳርቻ ሁላ ሰላምና ጤና ያብዛላችሁ ያብዛልን።